አዲስ አበባ የኦሮሚያ ክልል መቀመጫ ትሁን አትሁን የሚል በጣም የጠበበ አጀንዳ የሀገሪቱ ችግር በሙሉ ይሄ ችግር እስኪመስል ድረስ እንግዲህ በዚህ ዙሪያ መሻኮቱ በጣም የሚያሳዝን ነው። ይሄ እጅግ ውስብስብ የሆነው ሶሻል ፋብሪክ ዳይናሚክስ በባለቤትነት አንድ የዞግ ማንነት ያለው ግሩፕ ክሌም ሊያደርገው አይችልም። አዲስ አበባን አዲስ አበባ ያደረጋት መሬቱ አይደለም፣ ፋብሪኩ ነው። ሶሻል ፋብሪኩ ነው፣ የከተማ ዳይናሚክስ ነው። እዛ አካባቢ የዓይን እማኞች እንደወጣው መረጃ ከ330 በላይ የሚጠጉ የቲፒኤልኤፍ ታጣቂዎች በድሮኑ ጥቃት ጭዳ እንደሆኑ እንግዲህ መረጃ ወጥቷል። ቲፒኤልኤፍ ከሰሞኑ የዚህ የድሮን ጥቃት ተደጋጋሚ ሰለባ እየሆነ ነው። እንግዲህ ቲፒኤልኤፍ ራያ ላይ ጦርነት ሲጀምር እኛ የምንጀምረው አስመራ ላይ ብለዋል። በመልሶ ማጥቃት አርኤስኤፍ ቁልፍ ቦታዎችን እየያዘ ነው። ወደ ኢትዮጵያ ድንበር አካባቢ ወደ ብሉ ናይል አካባቢ ያሉትን ቁልፍ ቦታዎችን ይዘዋል። ከዚህም ባሻገር እንግዲህ አርሚ 70 የቲፒኤልኤፍ ኃይል እሱን በመምታት የአልቡራን ሰራዊት የአልቡራን ይዞታ ወደፊት እየገፋ እንደሆነ መረጃዎች ወጥተዋል። እንግዲህ ኢራን በመካከለኛው ምስራቅ በሚገኙ አሜሪካ ወታደሮች ስፍራዎች ላይ የምታደርሰውን የኢላማ ምት የበለጠ አስፈሪ ለማድረግ አዲስ ቴክኖሎጂ አስተዋውቃለች። ሚሳኤሉ ወደ ተተኮሰበት ወደሚፈልገው ታርጌት እየሄደ ሳለ ድንገት አቅጣጫ ሊቀየር ይችላል ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። እጄ ላይ ትኩስ አጀንዳዎች አሉ። በተለይ ከሰሞኑ እንግዲህ የአዲስ አበባ ጉዳይ እያነጋገረ ነው። በዚህ ዙሪያ የወጣ መረጃ አለ። የተወሰነ በዚህ ላይም የራሴን ሀሳብ ወደ እናንተ አደርሳለሁ። ሌላው ከቲፒኤልኤፍ ጥቃት ጋር በተያያዘ የወጡ መረጃዎች አሉ። እንዲሁም ደግሞ የኤርትራ መንግስት ያለው አጠቃላይ እንቅስቃሴንም በተመለከተ እንግዲህ ከኢትዮጵያ ቱባ ባለስልጣናት እየተሰጠ ያለ ግብረ መልስ አለ። እንዲሁም ደግሞ ጎረቤት ሀገር አካባቢ የተፈጠረው አንዳንድ የፖለቲካ መስቀልቅሎች አሉ። እነዚህ ሁሉ በዚህ በሚቀጥለው ግማሽ ሰዓት ወደ እናንተ የማደርሳቸው መረጃዎች ናቸው። እስቲ ወደ ምክክር ኮሚሽኑ እና ከአዲስ አበባ ጉዳይ ላይ የተወሰነ ሀሳብ እንበል። እንግዲህ ከሰሞኑ የአዲስ አበባ ጉዳይ በጣም እያወዛገበ ነው። ዛሬ የወጣው መረጃም ዋዜማ ይዞ የወጣው መረጃ በአዲስ አበባ ጉዳይ ሁለት አማራጮች ተቀምጠዋል። አንደኛው አዲስ አበባ የፌዴራል መንግስቱ ተጠሪ ትሁን፣ ለዛ ተጠሪ ትሁን የሚል ነው። ሁለተኛው ደግሞ ለፌዴራል መንግስቱ ተጠሪም ትሁን የኦሮሚያ ክልል መቀመጫ መሆኗን በህገ መንግስት ይካተት የሚል ነው። ሁለቱ አማራጮች ነው። በሁለቱ አማራጮች እስካሁን ውሳኔ ላይ አልተደረሰም፣ ስምምነት ላይ አልተደረሰም። እንዲሁም በጣም በርካታ የሚሆኑ ተሳታፊዎች በዚህ አጀንዳ ላይ በተለይ የኦሮሚያ ክልል መቀመጫ ትሁን በህገ መንግስቱ ላይ ይስፈር የሚለውን እሱ አጀንዳ መቀመጥ የለበትም ብለው ላለመፈረምና በዚህ አጀንዳ ላይ ምንም ነገር ላለማለት ቅዋሜያቸውን እያሰሙ ነው። ሌሎቹ አጀንዳዎች በሙሉ ተረስተዋል። እስካሁን የአዲስ አበባ ጉዳይ ነው። እንዲሁም እንደ አንዳንድ ገለልተኛ ሀሳብ ሰጪዎች የምክክር ኮሚሽኑ አጠቃላይ የተሰበሰበው እንግዲህ ትልቅ ክልል ለማዋለድ ነው ወይ? አዲስ አበባን መቀመጫው ያደረገ የኦሮሚያ ክልልን ለማዋለድ ነው ወይ? ወይም ደግሞ ወልቃይትን በተመለከተ ወይም ሌሎች አወዛጋቢ ቦታዎችን ለአማራ ክልል ወይም ሌሎች ክልሎችን ይገባኛል ብለው የሚጠይቋቸውን ስፍራዎች በዚህ በምክክር ኮሚሽኑ አስወስነው ትልቅ ክልሎች እንዲፈጠሩ ነው ወይ የዚህ ምክክር ኮሚሽኑ ዋና ዓላማ? ምክንያቱም ምክክር ኮሚሽኑ የመጣው አንደኛ ይሄ ብሔር ተኮር የሆነው ፌዴራሊዝም የፖለቲካ ስርዓት አመሰቃቅሎናል። ጫካ የወጡት ነፍጥ ያነገቡ የፖለቲካ ኃይሎች እነሱን ምክንያት አልባ ለማድረግ ምክንያታቸውን ለመቀማት በሶፍት ፓወር በምክክር ጉዳያችን እንፍታ የሚል ነገር ነበር። ነገር ግን አሁን ስንመለከት በሙሉ ማጠንጠኛ የሆነው አዲስ አበባ የኦሮሚያ ክልል መቀመጫ ትሁን አትሁን የሚል በጣም የጠበበ አጀንዳ የሀገሪቱ ችግር በሙሉ ይሄ ችግር እስኪመስል ድረስ እንግዲህ በዚህ ዙሪያ መሻኮቱ በጣም የሚያሳዝን ነው። በጣም ገለልተኛ የሆኑ ወገኖችንም ያሳዘነ ጉዳይ ነው። ህገ መንግስቱ ጭራሽ እንዲጠናከር ነው የተፈለገው። አይደለም ህገ መንግስቱ እንዲነካ፣ አይደለም ቀዶ ጥገና እንዲደረግለት፣ በኮስሞቲክ ደረጃ ራሱ ለውጥ የሚደረግለት አይመስልም። በዚህ በምክክር ኮሚሽኑ የተመለከትናቸው እንቅስቃሴዎችም ማለት ነው። ከአዲስ አበባ ጋር እንግዲህ በተያያዘ ያው አዲስ አበባ መወሰን የነበረበት የአዲስ አበባ የአዲስ አበባ ተወላጅ አዲስ አበባን ጉዳይ ጣፈንታ ራሱ አዲስ አበባው ነበረ መወሰን የሚገባው። በአዲስ አበባ ጉዳይ ግን
ሲወስን የምንመለከተው። ከዚህ ቀደም ላለፉት 30 ዓመታት ራሱ አዲስ አበባ በተመለከተ ወሳኞቹ ወይ ከመቀሌ ወይ ከባህር ዳር ወይ ደግሞ ከጅማ ከወለጋ እየመጡ የፖለቲካ ሰዎች ናቸው። አሁንም ምክክር ኮሚሽኑ ላይ ከጅማ ከባሌ ከጎጃም ከጎንደር የመጡ እንግዲህ የፖለቲካ ተወካዮች ተሞካካሪዎች በአዲስ አበባ ዕጣ ፈንታ ላይ እንዲወስኑ ሲደረግ ትንሽ ከአዲስ አበባ አጠቃላይ ከተማ ዳይናሚክስ ጋር የሚቃረን እንደሆነ በግልጽ እንመለከታለን ማለት ነው። እንግዲህ አዲስ አበባን በተመለከተ የኢትዮጵያ ውስጥ ያለው የብሔር ፖለቲካ ከተሜ ጠል እንደሆነ ይታወቃል። ከተሜ ጠልነቱን ለመረዳት አዲስ አበባ በዚህ በፌዴሬሽን ምክር ቤት ውስጥ መቀመጫ የላትም። በነገራችን ላይ የኢትዮጵያ ሕገ መንግስት አንድን እንግዲህ ብሔር ብሔረሰብና ሕዝብ ብሎ ያልፈረጀው የትኛውም ኢንቲቲ መቀመጫ እንዲኖረው አይፈቅድም። ስለዚህ አዲስ አበባ ብሔርም ብሔረሰብም ሕዝብም አይደለችም። በዚህ ምክንያት የፌዴሬሽን ምክር ቤት ሁለተኛው ምክር ቤት ላይ ራሱ ተወካይ የላትም። ስለዚህ አዲስ አበባ ሜዳ ላይ የተጣለ እንግዲህ በህገ መንግስቱ እውቅና የሌላት በህገ መንግስቱ እንደተፈለገች የምትንገዋለል ከተማ እንደነበረች እናውቃለን ላለፉት 30 ዓመታት ማለት ነው። ይህ ከተሜ ጠል የሆነው የፖለቲካ ሀሳቤ ወደ ኢትዮጵያ ዲስኮርስ ውስጥ ኢንጀክት የተደረገው ለምንድን ነው ተብሎ ቢጠየቅ ትንሽ ወደኋላ ከዚህ ከፖለቲካ ጽንሰ ሀሳብ ጋር የሚገናኝ ነገር ነው። እንግዲህ ፖለቲካ ራሱ ጽንሰ ሀሳቡ መጀመሪያ ሲነሳ ከግሪክ ነው። ፖሊስ ከሚል ጽንሰ ሀሳብ የተነሳው። ፖሊስ ማለት ከሲቲ ስቴት የዛ ጊዜ የከተማ መንግስት ነበረ እና ፖሊስ ወይም ፖለቲካ የሚቆራኘው ከምን ጋር ነው? ከከተማ መንግስት ጋር ከተማ ውስጥ ካሉት ዜጎች መብትና አስተዳደር ጋር የተያያዘ ጽንሰ ሀሳብ ነው መነሻው። ራሱ ፖለቲካ የሚለው ጽንሰ ሀሳብ ራሱ ከከተሜነት ጋር ከተማ ውስጥ ከሚኖሩ ዜጎች መብትና ግዴታ ጋር የተቆራኘ ነው መነሻው ፖለቲክስ ማለት ነው። በመሆኑም ፖለቲክስን ከዜግነት ጋር ከዜግነት አይደንቲቲ ጋር መነጠል አይቻልም። በኢትዮጵያ የፖለቲካ ስርዓት ውስጥ ስንመለከት ግን ፖለቲካውን የሚዘውሩት ማን ናቸው? የከተሜ ሰዎች አይደሉም፣ የክፍለ ሀገር ሰዎች ናቸው። ስለዚህ ከተሜ ጠል የሆነውን ፖለቲካ ወይም ለዜግነት ፖለቲካ በጣም ሩቅ እንዲሆኑና ከተሜነትን ወይም የከተማ ዳይናሚክስን የሚያካትት የፖለቲካ ርዕዮት ሲያራምዱ አንመለከትም። ኢትዮጵያ ውስጥም እንግዲህ ወያኔዎች እንደምናውቀው ከአዲስ አበባ የፖለቲካ ዳይናሚክስ ጋር በጣም የተራራቁ ምንም የከተማ ስነ ልቦና የሌላቸው ሰዎች ናቸው እንግዲህ ስልጣን ላይ እስከዛሬ ድረስ የመጡት ማለት ነው። ለዚህ ነው አዲስ አበባን ወደኋላ ሜዳ ላይ የጣለ ወይም ከተማን ወደኋላ ሜዳ ላይ የጣለ የፖለቲካ ስርዓት ሲራመድ ይኖረው ነው እና አሁን የምንመለከተው አዲስ አበባ ውክልና አልባ መሆኗ፣ በየትኛው መድረክ ላይ ውክልና አልባ መሆኗ፣ እጣ ፈንቷን የሚወስኑላት የክፍለ ሀገር ሰዎች መሆኑ ይሄ ዋነኛው ከፖለቲካ ዲኤንኤያችን የሚመነጭ ነው ማለት ነው። ይሄ ፖለቲካ ዲኤንኤ ከዜግነት ፖለቲካ ጋር ከዜግነት አይደንቲቲ ጋር መጀመሪያ ፖለቲካም ሲነሳ ከዜጎች መብትና ግዴታ ጋር በተያያዘ በተቆራኘ እንደመጣ ይታወቃል። ነገር ግን የኢትዮጵያን የፖለቲካ መዘውር የሚዘውሩት የክፍለ ሀገር ሰዎች ስለሆኑ አዲስ አበባ በተመለከተ እስካሁን ያለው ሁኔታ በጣም በሚያሳዝን ደረጃ እየሄደ ነው። እንግዲህ አዲስ አበባን በሁለት ኃይሎች ነበሩ። እንግዲህ ለውጡ አካባቢ በተለይ የኦሮሞ ኤሊቶች እና የአማራ ኤሊቶች ዳርና ዳር ሆነው የአዲስ አበባን የባለቤትነት ጥያቄ ሲያነሱ ነበረ። ሁለቱም የሚያነሱት የታሪክን ነው። እንግዲህ ታሪክን እስቲ ወደ ኋላ እንሂድና እንግዲህ የኦሮሞ ኤሊቶች ክሌም የሚያደርጉት አዲስ አበባ እንግዲህ አፄ ሚኒሊክ በሚስፋፉበት ጊዜ የኦሮሞ ገበሬዎችን አፈናቅለው አዲስ አበባን ኦን አድርገዋል የሚል ነገር ነው። ስለዚህ አዲስ አበባን በተመለከተ ባለቤትነቱ የኦሮሞ ሕዝብ መሆን አለበት ብለው የኦሮሞ ኤሊቶች ሲሟገቱ እንመለከታለን። የአማራ ኤሊቶች ደግሞ አይ ታሪክ መጀመር ያለበት ከመቶ መሆን የለበትም፣ ታሪክ እንደምንፈልገው ልክ እንደ ቼሪ ፒኪንግ ማለት ከእንጆሪ ዛፍ ላይ የምንፈልጋቸውን እንጆሪዎች ለቅመን ዛፉ ላይ ያሉት እንጆሪዎች እነዚህ ናቸው ብሎ መደምደም ማለት ነው ቼሪ ፒኪንግ። ስለዚህ ታሪክም በቼሪ ፒኪንግ መንገድ አይደለም መበየን ያለበት። ታሪክ 100 ዓመት የ200 ዓመት ተብሎ ሲሆን አጠቃላይ ከዛ ፊት ያሉትም ራሱ ዳይናሚክሶች መታየት አለባቸው ብለው ያነሳሉ የአማራ ኤሊቶች። ስለዚህ አዲስ አበባ በረራ የጥንት ከተማ ነበረች፣ እንዲሁም ደግሞ የአፄ ዳዊት መቀመጫ ነበረች። ስለዚህ እንደውም አዲስ አበባ የጉራጌ፣ የጋፋት፣ የአማራ፣ የትግሬ፣ ወርጂ የነዚህ ኢትኒክ አይደንቲቲዎች እንደውም መናኸሪያ ነበረች። ከዛ በኋላ ከግራኝ ወረራ በኋላ የአዲስ አበባ መውደምና አጠቃላይ ዳይናሚክሱ መቀየሩን በአብነት በመከራከሪያነት ያነሳሉ። እንደውም አንዳንዶች የዋሻ ሚካኤል አካባቢ ያሉ ቅርሶች የአዲስ አበባን ጥንት ያለውን የሶሻል ዳይናሚክስ የሚያሳይ ነው ብለው አርኪኦሎጂካል ኤቪደንስም ያቀርባሉ ማለት ነው። ስለዚህ ከታሪክ አንጻር ሁለቱም ኃይሎች የኦሮሞ ኤሊቶችም የአማራ ኤሊቶችም የሚከራከሩበት ጠረጴዛ ላይ የሚቀመጥ ነገር አለ ማለት ነው። አንዱን አሸናፊ ማድረግ አንችልም ማለት ነው ታሪክን ካነሳ።
ዲሞግራፊ ካነሳን እንግዲህ የከተማ ዲሞግራፊ በጣም የተለየ ዳይናሚክስ ነው። እስቲ የዛሬ 100 ዓመት ወደ ኋላ ብንሄድ አዲስ አበባ ምን ነበረች? በቃ የግጦሽ መሬት ነበረች። ከዛ በኋላ ላለፉት 100 ዓመታት የኢትዮጵያ 83ቱ ብሔረሰቦች እርስ በርስ ዋጋ ከፍለው ላባቸውን አንጠፍጥፈው ማንኛውን መስዋዕትነት ከፍለው የአዲስ አበባን ዳይናሚክስ ፈጥረዋል። ይሄ የከተማ ዳይናሚክስ ይሄ እጅግ ውስብስብ የሆነው ሶሻል ፋብሪክ ዳይናሚክስ በባለቤትነት አንድ ኢትኒክ ግሩፕ ወይም አንድ የዞግ ማንነት ያለው ግሩፕ ክሌም ሊያደርገው አይችልም። አዲስ አበባን አዲስ አበባ ያደረጋት መሬቱ አይደለም፣ ፋብሪኩ ነው፣ ሶሻል ፋብሪኩ ነው፣ የከተማ ዳይናሚክስ ነው። ልክ ዱርካይም የሚባለው ጸሐፊ ሜልቲንግ ፖት ይለዋል ከተማን፣ የማንነት የዞጌ ማንነትን የብሔር ማንነትን ማቅለጫ ጋር ማለት ነው። ስለዚህ አዲስ አበባ የትኛውንም ማንነት 83ቱን አይዴንቲቲዎች እያቀለጠች የራሷ የሆነ አይዴንቲቲ ያለት ማለት ነው፣ አዲስ አበባ አይዴንቲቲ። እና ይሄ አይዴንቲቲ በኦርጋኒክ ሶሊዳሪቲ ተብሎ የሚቀመጠው አይዴንቲቲ በአዲስ አበባ ውስጥ የምንመለከተው በየትኛው ብሔረሰብ ክሌም ሊደረጋል አይደለም፣ አይችልም። ስለዚህ የከተማን ዳይናሚክስ መረዳት አለብን ማለት ነው። እና ከዚህ ከከተማ ዳይናሚክስ ጋር የተቃረነ የፖለቲካ ስርዓት ስለምናራምድ ላለፉት 30 ዓመታትም ይሄ ነገር ነበር ሲራመድ የነበረው። አሁንም እንግዲህ ምክክር ኮሚሽኑ የኢትዮጵያ የፌዴራል ስርዓትን የብሔር ተኮር ፖለቲካውን በተወሰነ ደረጃ ያክመዋል ተብሎ ታስቦ ነበር። ጭራሽ የሚያባብስና ቲፒኤልኤፍን ስንጠየፈው የነበረውን የብሔር ተኮር ፖለቲካ እንዲባባስ አዲስ አበባም ሜዳ ላይ የሚጥል ጭራሽ የብሔር ፖለቲካን ማራመጃ መሻኮቻ እንድትሆን የሚያደርግ ወደዛ የሚያንደረድር ተስፋ አስቆራጭ የሆነ የፖለቲካ ድባብ እንዲፈጠር የሚያደርግ ነው። ይሄ ብዙዎች እንግዲህ ገለልተኛ ሰዎችም የሚመሰክሩት ነገር ነው። አዲስ አበባን በተመለከተ እንግዲህ መነሻ መከራከሪያ የሚያነሱት ለምሳሌ የኦሮሞ ኤሊቶች አዲስ አበባ እኮ ኦሮሚያ ክልሉ ኢንሰርክል ተደርጋለች፣ ስለዚህ አዲስ አበባን በተመለከተ ኤክስክሉሲቭሊ እኛ ክሌም ማድረግ አለብን ብለው መከራከሪያ ያነሳሉ። ይሄ ግን ውሃ የማያነሳ ነገር ነው። ለምን በተለያዩ ዓለማችን ክፍላት ስንመለከት ሰርክል መደረግ ኦን ለማድረግ ክሌም ማቅረቢያ ሊሆን አይችልም። ለምሳሌ ሰርክል መደረግ አንድ ሀገር አሁን ሌሶቶ የምትወስዱ ሌሶቶ በደቡብ አፍሪካ ሰርክል የተደረገች ነች። ሌሶቶ ግን ሀገር ናት። ራሱ ሀረሪ ክልል አሁን ኦሮሚያ ክልል ነበር የነበረው፣ ሀረሪ ክልል የሚባለው ነገር ከዛ ውስጥ ወጣ ማለት እነ ቫቲካን ሲቲ ስቴት እነዚህ ስንመለከት ሰርክል መደረግ በራሱ ኦን ለማድረግ ወይም ደግሞ በባለቤትነት ክሌም ለማድረግ እንደ ክራይቴሪያ ሊቀመጥ አይችልም። ምክንያቱም በዓለማችን ውስጥ ብዙ እንደዚህ አይነት የአዲስ አበባ አይነት አቀማመጥ ያላቸው የተለያዩ ከተሞች አሉ ብለን እንደ መከራከሪያ ማስቀመጥ እንችላለን። ኦኬ የሌሎች ሀገራት ተሞክሮ ታዲያ እንዴት ነው? አዲስ አበባን በተመለከተ ከአዲስ አበባ ጋር የሚመሳሰል ቁመና ያላቸው በዓለማችን ላይ ለአብነት የቤልጅየምን ጉዳይ እንውሰድ። ብራስልስ ነው ከአዲስ አበባ ጋር በጣም ይቀራረቡ። እንግዲህ ቤልጅየም የአይደንቲቲ ፖለቲካ አውሮፓ ውስጥ በጣም በአይደንቲቲ ፖለቲካ በማንነት ፖለቲካ ከሚናወጡ ሀገራት መካከል ቤልጅየም ነች። ነገር ግን ቤልጅየሞች በጣም ያደጉ ሀገር ስለሆኑ ይሄንን በጥበብ ሃንድል ማድረግ ችለዋል። የብራስልስ ጉዳይና የአዲስ አበባ ጉዳይ በጣም ሊነጻጸር ይችላል። እንግዲህ እንደምናውቀው ቤልጅየም የሁለት ትልልቅ ዘውግ ማንነት ያላቸው እንግዲህ ሽኩቻ አለ። ያ ሽኩቻ በፖለቲካ ስርዓት ማረቅ ተችሏል። ምንድነው? የፈረንሳይኛ ተናጋሪዎች አሉ፣ ከዛ ደግሞ ደች ተናጋሪዎች አሉ፣ የፊልሚሽ የሚባሉት። አሁን ብራስልስ ያለችው የደች ተናጋሪዎች ግዛት ውስጥ ነው። ልክ እንደ አዲስ አበባ ደግሞ ብራስልስ ውስጥ የደች ተናጋሪ አይደለም የሚበዛው። የደች ተናጋሪዎች በብራስልስ ውስጥ አይበዙም፣ የሚበዙት ፈረንሳይኛ ተናጋሪዎች ነው። ስለዚህ በኢትዮጵያ ልክ ስንመለከት አዲስ አበባ እንግዲህ ብዙ ፐርሰንቱ 80% ከ80% በላይ እንግዲህ ከአማርኛ ተናጋሪ ነው ወይም ደግሞ ከኖን ኦሮሞ ግሩፕ ነው። ነን ኦሮሞ የሆነው አዲስ አበባ ውስጥ ከ80% በላይ ይሆናል ተብሎ ይቀመጣል በጥናት እንግዲህ እንደተረጋገጠው። ልክ ብራስልስም እንደዛ ነው። ነን ደች የሆኑ አይደንቲቲዎች ወይም ፈረንሳይኛ ተናጋሪ የሆኑ አይደንቲቲ በጣም ከፍተኛ ቁጥር ነው ያለው። ያ መሆኑ ግን ብራስልስን ለደቾች እንዲሰጥ ወይም የደቾች አጠቃላይ ግዛት መቀመጫ እንድትሆን ሳይሆን የተደረገው የፌዴራል መንግስቱ መቀመጫ የተደረገችው ብራስልስ ነው። ልክ እንደ ብራስልስ አዲስ አበባ በዛ መልኩ የአዲስ አበባን ጉዳይ መፈታት አለበት ተብሎ አንዳንድ እንደ መከራከሪያ ሲያነሱ ተመልክቻለሁ አንዳንድ ወገኖች ማለት ነው። ሌላው የዋሽንግተን ጉዳይ ብንወስድ ዋሽንግተን በእርግጥ ይለያል ከአዲስ አበባ። ቨርጂኒያ እና ሜሪላንድ ከዛ ቦታ ወስደው ነው ዋሽንግተንን ለፌዴራል መንግስቱ መቀመጫ ያደረጉት የሚል ነገር ተነስቷል። ናይሮቢ ደግሞ ስንወስድ ናይሮቢ ራሱ የማሳይ ግዛት ውስጥ ነው ያለችው። ነገር ግን የማሳይ ግዛት መቀመጫ ሳይሆን የኬንያ መንግስት መቀመጫ ነው የተደረገችው እና የሆነ ኢትኒክ ግሩፕ ያን አካባቢ መያዙ ወይም የዛ
ኤትኒክ ግሩፕ መሬት መሆኑ ያንን መሬት ለፌዴራል መንግስቱ መቀመጫ እንዳይሆን የሚያደርገው ሁኔታ የለም። እንግዲህ በዓለማችን ውስጥ ያለው አሰራር ይሄ ነው እና የአዲስ አበባም ተሞክሮ በዛ መልኩ በዛ ማዕቀፍ መመልከት እንችላለን። የብሔር ኃይሎች ዳርና ዳር መጓተት ለአዲስ አበባም አይጠቅምም፣ ለአጠቃላይ ለኢትዮጵያም የፖለቲካ ቁመና አይጠቅምም። አዲስ አበባ የአዲስ አበባዎች አዲስ አበባ የተወላጆቿ የሚለው የፖለቲካ ትርክት ወደፊት ካልመጣ አይ ቲንክ ወደፊትም እርስ በርሳችን የሚያታኩሰን እርስ በርሳችን የሚያተራምሰን ሁኔታ ነው። ፖለቲካን ከዜግነት ከከተሜነት ከከተማ ዳይናሚክስ ነጥሎ መመልከት ነውር ነው፣ እጅግ ነውር ነው ብለው የፖለቲካ ሰዎች የዘርፍ ተመራማሪዎች አጽንኦት ሰጥተው ሲያስቀምጡ እንመለከታለን። እንግዲህ አዲስ አበባ ጉዳይ በዚህ መልኩ ራሱ ተወስኖ ከወጣ ምንድን ነው የምክክር ኮሚሽኑ ያተረፈው? አዲስ አበባን የኦሮሚያ ክልል መቀመጫ የሚለውን በህገ መንግስቱ ማስቀመጥ ልክ እንደ ትልቅ ለኢትዮጵያ አጠቃላይ ለ83 ብሔረሰብ እንግዲህ ያለውን ኢትዮጵያ የታመመውን ፖለቲካ ማከሚያ እንደ ፈዋሽ ተደርጎ እንደ ትልቅ ሰክሰስ ሊወሰድ ነው የሚለው ነገር በጣም በጣም ትኩረት መሰመር አለበት። እንግዲህ በዚህ ጉዳይ ላይ ወደፊት በስፋት እንሄድበታለን። ወደሚቀጥለው መረጃ ከመሄዴ በፊት ቻናሉ ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ እጠይቃችኋለሁ። ቀጣዩ መረጃ ወደዚህ ወደ ትግራይ ይወስደናል። ትግራይ እንግዲህ መረዋ የሚባለው አካባቢ ራያ አካባቢ ወደ በርካታ የቲፒኤልኤፍ ታጣቂዎች ሞተዋል የሚል ነገር ነበር። እስካሁን ግን ቁጥሩ አልታወቀም ነበረ። ለቢቢሲ የአካባቢው ባለስልጣን የቲፒኤልኤፍ ተወካይ የሰጡት 4 የሚጠጉ ሰዎች ናቸው የሞቱት ብለው ነበር። ነገር ግን የዓይን እማኞች የዛ አካባቢ የዓይን እማኞች እንደወጣው መረጃ ከ330 በላይ የሚጠጉ የቲፒኤልኤፍ ታጣቂዎች በድሮኑ ጥቃት ጭዳ እንደሆኑ እንግዲህ መረጃ ወጥቷል። ቲፒኤልኤፍ ከሰሞኑ የድሮን ጥቃት ተደጋጋሚ ሰለባ እየሆነ ነው። የሸረናው ጥቃት አለ። ከዛ ደግሞ አሁን ደግሞ እዚህ የመረዋው ወደ 300 በላይ የሚጠጉ የቲፒኤልኤፍ ታጣቂዎች እንደረገፉ መረጃው ወጥቷል። ከዚህ ከድሮን ጥቃት መረጃ ሳንወጣ ቲፒኤልኤፍ ሌላም እጅግ በጣም አደገኛ የሆነ ጉዳት ደርሶበታል። አርኤስኤፍ ነው እንግዲህ እዚህ ድንበር አካባቢ የቲፒኤልኤፍ ስውር የድሮን መገጣጠሚያ ስቴሽንን አርኤስኤፍ አውድሞታል የሚል መረጃ ወጥቷል። አልሻረክ በሚባለው አካባቢ የቲፒኤልኤፍ ድውር ኦፕሬት የሚያደርጉበት አነስተኛ የሆኑ ድሮኖች የሚንቀሳቀሱበት ኦፕሬት የሚያደርጉበት ጥገና የሚሰራበት ባለሙያዎች የሚንቀሳቀሱበት ስቴሽን ነበረ። እሱን ስቴሽን የአርኤስኤፍ እንዳወደመው እንግዲህ መረጃ ወጥቷል። አርኤስኤፍ እንግዲህ ቲፒኤልኤፍን በዚህ መልኩ ማውደሙ ምናልባት ቲፒኤልኤፍ ተደጋጋሚ የሆኑ ስቴሽኖቹ ኃይሎቹ ለድሮን ተጋላጭ መሆናቸው የውጊያ ስልት ለመቀየር እንዳስገደደው ታዛቢዎች እየተናገሩ ነው። እዚህ በራያ አካባቢ ጥቃት ከደረሰበት በኋላ የቲፒኤልኤፍ ታጣቂዎች በሙሉ ተበትነዋል። ወደዚህ ወደ አፋር ወደዚህ ወደ ኮረም መስመር ወደዚህ ወደ ግራ ካሱ ወደ ሌሎች አካባቢዎች እንግዲህ ተበታትነው ለድሮን በማይመች መልኩ መንቀሳቀስ ጀምረዋል የሚል ነገር ነው። የቲፒኤልኤፍ እና የፋኖ ታጣቂዎች የውጊያ ስልት እንግዲህ ለፌዴራል መንግስቱ በጣም የሚመቸው የቲፒኤልኤፍ ስልት ነው። ቲፒኤልኤፍ ትልልቅ ሎጂስቲኮችን ስለሚያንቀሳቀስ ወደ ኮንቬንሽናል ጦርነት ላይ ልምድም ስላለው ቀጥታ ከፌዴራል መንግስቱ ጋር በዚህ መልኩ የሚገባበት ጊዜ በቀጥታ ተጋላጭ ይሆናል የሚል ነገር ነው። ሆይራስ አማራ ክልል ግን ያለው የመሬት አቀማመጥ በጣም ወጣ ገባ ነው። ሁለተኛ የፋኖ ታጣቂዎች ወደ ኮንቬንሽናል ጦርነት አይደለም እስካሁን ያደጉት። በጣም ሚክስድ የሆነ የግጭት ወይም ሚክስድ የሆነ የጦርነት ስልት ነው የሚከተሉት። አንዳንዴ የከተማ ውጊያ ይከተላሉ፣ አንዳንዴ ጎሬላ ፋይቲንግ፣ አንዳንዴም ሲያስፈልግ ደግሞ ወደ ኮንቬንሽናል የሚመስልም ውጊያ ያደርጋሉ እና ይሄ ሚክስድ መሆኑ ቅልቅል መሆኑ በቀላሉ የፌዴራል መንግስቱ የሚፈልገውን የድሮን ጥቃት ማድረስ እንዳልቻለ አንዳንድ የወታደራዊ አዋቂዎች አስተያየት መመልከት ይቻላል። ወይም አንዳንድ የወታደራዊ ጉዳዮችን የሚተነትኑ ባለሙያዎች ሲነገሩ ይደመጣል ማለት ነው እና የቲፒኤልኤፍን አሰላለፍ በቀላሉ ለመበተን የተመቸ ነው ቴክኖሎጂ በመጠቀም። ነገር ግን የጎሬላ ፋይቲንግ ግን ለቴክኖሎጂ አይመችም። ልክ ታሊባን አሜሪካንን በጣም እንደፈተናት ማለት ነው። አሜሪካ ብዙ ቴክኖሎጂ ነበራት። ነገር ግን ታሊባን የነበረበት አቀማመጥ ወጣ ገባ ስለነበረ በቀላሉ ለአሜሪካ እጅ እንዳልሰጠ ማሳያ ነው ማለት። ቲፒኤልኤፍ እንግዲህ ያለው የውጊያ ስልትና እንቅስቃሴዎች በጣም በርካታ ጉዳት እየደረሰበት ነው እና ራያ አካባቢ የተወሰኖች እንቅስቃሴዎች እያደረጉ እንደሆነ እየተሰማ ነው። እዚሁ ጋር የሚያያዘው እንግዲህ ያው የሀገር ውስጥ ጉዳይም ስለሆነ ከዚሁ ጋር የሚያያዘው የጀነራል ባጫ ደበሌ እንግዲህ አስተያየት አሁንም እያነጋገረ ነው። ባለፈው ቢቢሲ ላይ ነበር። አሁን ደግሞ አዲስ ኮምፓስ ከተባለው የመረጃ አውታር ጋር
አጠር ያለ ቆይታ አድርገዋል። እዛ ላይ ትኩረት የሚስቡ አጀንዳዎችን ወደፊት አመጥተዋል። አንደኛው አጀንዳ ቲፒኤልኤፍን በተመለከተ ከሻዕቢያ ጋር ያለውን ቁርኝት እንግዲህ ቲፒኤልኤፍ ራያ ላይ ጦርነት ሲጀምር እኛ የምንጀምረው አስመራ ላይ ብለዋል። በቀጥታ እንግዲህ ኢትዮጵያ ሌጋል ግራውንድ አላት ሻዕቢያን ለመምታት። እንዲሁም ከዚህ ቀደምም እንግዲህ አምባሳደር ሱሌማን ተናግረዋል። ኤርትራ የታንኮችን ሜካናይዝድ የሆኑ እንቅስቃሴዎችን ሜካናይዝድ የሆኑ የጦር ቁሳቁሶችን በድንበር አካባቢ እያስገባ እንደሆነ በጋድ የተመለከትን ነው። በመሆኑም እዚህ ኃይል ላይ ኤርትራ ላይ ጥቃት ማድረስ ኢትዮጵያን በሕግ ፊት አያስጠይቃትም። ራሱ የዩኤን ቻርተር አንቀጽ 51 ይህ ነገር ይደግፋል። ማንኛውም ኃይል የሉዓላዊነቱ ህላዌ አደጋ ውስጥ የሚገባ ከሆነ ያን ህላዌ ለማስጠበቅ የትኛውንም እርምጃ የመውሰድ ግሪን ላይት አለው፣ የትኛውንም እርምጃ የመውሰድ ሙሉ መብት አለው ተብሎ ተደንግጓል። በመሆኑም ኢትዮጵያም ኤርትራን ላይ ጥቃት ለማድረስ ይህንን አንቀጽ የሚስቡ አሉ። እንግዲህ ጀነራል ባጫም አሁንም ደግሞ ያሰመሩበት ኤርትራን የመምታት ቀዳሚ እርምጃ ለመውሰድ ኢትዮጵያ መንግስት ብዙ እንግዲህ ምክንያት አለው። ጦርነቱ ራያ ለሚፈነዳ ከሆነ አስመራ ላይ የምናፈነደው ብለዋል። እንግዲህ ኢትዮጵያ መንግስት ከኤርትራ ጋር ቀጥታ ጦርነት ለመግባት የሚያስችል የፖለቲካ ድባብ አለው ወይ? ምክንያቱም ኢትዮጵያ ውስጥ ያለው እንዲህ አጠቃላይ እንቅስቃሴ የተለያዩ ኃይሎች ከፌዴራል መንግስት ጋር ግጭት ውስጥ እንደገቡ ይታወቃል። ከፋኖ ኃይሎች ከቲፒኤልኤፍ ከኦላ ጋር ያለው ግጭት እንዳለ ሆኖ ኢትዮጵያ መንግስት ከእንደገና ደግሞ ጎረቤት ሀገር ጋር ግጭት ቢገባ ለሀገሪቷ እጅግ አደገኛ ነው። ሀገሪቷን ወዳልታወቀ የግጭት ምዕራፍ ውስጥ ነው ሊከታት የሚችለው። ስለ ጥንቃቄ ያስፈልጋል። ክሩ እንዳይተረተር ያስፈልጋል። ክሩን መጠበቅ ያስፈልጋል። ልክ አንዴ ግጭት ውስጥ ከተገባ መጠነ ሰፊ ግጭት ውስጥ ከተገባ ክሩ ከተተረተረ ወይም ደግሞ ጂኑ ከጠርሙስ ውስጥ ከወጣ መልሶ ወደ ጠርሙስ ውስጥ ጂን መክተት አይቻልም። ስለዚህ የኢትዮጵያ ጉዳይ ልክ መዳፍ ላይ እንዳለ እንቁላለው መንከባከብ ያለብን አሁን ያለውን የፖለቲካ ሁነት ተብሎ እንግዲህ በገለልተኛ ታዛቢዎች ሀሳብ ሲሰጥበት ይደመጣል። እና የጀነራል ባጫ ደበሌ ከዚህ ከአዲስ ኮምፓስ ከተባለው ሚዲያ አውታር ጋር የኦንላይን ሚዲያ ነው፣ ከሱ ጋር ከዚህ ከሻዕቢያ ጋር ባለው ግንኙነት የኤርትራ መንግስት ጥንቃቄ ሊያደርግ ይገባል። ኢትዮጵያ ውስጥ ግጭት አንድ ከፈነዳ ቀጥታ አስመራንም ሰለባ እናደርጋለን ብለዋል። ከዚህ ቀደም ቢቢሲ ላይ ይሄ ግንባርና ደጀን የሚባል ነገር የለም ሁሉም ግንባር ነው ብለዋል። አሁንም ያንን ነገር ነው አጽንኦት የሰጡት። ኤርትራን በተመለከተ የግጭቱ አካል ስለሆነች ዋና ዘዋሪ ስለሆነች ሻዕቢያን እጁን የመቁረጥ ስራ ይሰራል ብለው ተናግረዋል ማለት ነው። ወደሚቀጥለው መረጃዬ ከማለፌ በፊት ቻናሉን ላይክ እና ሰብስክራይብ እንድታደርጉ አሁንም ደግሜ ጠይቃቸዋለሁ። ካፍታ ቆይታ በኋላ መልሳለሁ። ሶስተኛው መረጃ እንግዲህ የዚህ አርኤስኤፍ እና የአልቡራን ግጭት ወደ ኢትዮጵያ ድንበር ተጠግቶ መልኩን ቀይሯል። አርኤስኤፍ እንደሚታወቀው ብሉ ናይል አካባቢ የአልቡራን ሰራዊት በሻዕቢያ በወያኔ አርሚ 70 እንዲሁም ደግሞ በግብፅ እርዳታ በጣም መጠነ ሰፊ የሆኑ ጥቃቶችን አድርሶ እዛ ውስጥ ያለውን ሱዳን ውስጥ ያሉትን ግዛቶች ተቋጥሮ ነበረ። አሁን ግን በመልሶ ማጥቃት አርኤስኤፍ ቁልፍ ቦታዎችን እየያዘ ነው። ወደ ኢትዮጵያ ድንበር አካባቢ ወደ ብሉ ናይል አካባቢ ያሉትን ቁልፍ ቦታዎችን ይዘዋል። ከዚህም ባሻገር እንግዲህ አርሚ 70 የቲፒኤልኤፍ ኃይል እሱን በመምታት የአልቡራን ሰራዊት የአልቡራን ይዞታ ወደፊት እየገፋ እንደሆነ መረጃዎች ወጥተዋል። አርኤስኤፍ በዚህ መልኩ አፈር ልሶ መነሳቱ ከእንደገና ኦክሲጅን ስቦ መነሳቱ ምናልባት ሱዳን ውስጥ ያለውን የፖለቲካ ምስቅልቅል ቀጥታ ከኢትዮጵያ ጋር ይገናኛል ማለት ነው። አርኤስኤፍ ጥቃት በሰነዘረ ቁጥር በጣም አልቡራን በተመታ ቁጥር የቲፒኤልኤፍ የማንሰራራት እድል በዛው መልኩ እያነሰ ይሄዳል። ቲፒኤልኤፍ አልቡራን መጠነ ሰፊ ጥቃት አድርሶ በጣም በርካታ አካባቢዎችን ከተቋጠረ አንደኛ የሎጂስቲክ አቅርቦቱ ይጠናከርለታል፣ እንዲሁም ደግሞ ከአልቡራን ጋር ያለው ቁርኝት ከፍተኛ ይሆናል። በቀላሉ ኢትዮጵያ ውስጥ ያለውን ፖለቲካውን አፌክት ያደርጋል ማለት እና ሱዳን ውስጥ ያለው የፖለቲካ ሁነት ቴርሞሜትሩ ከፍና ዝቅ ባለ ቁጥር የኢትዮጵያን የፖለቲካ ቴርሞሜትርንም በዛው ልክ ከፍና ዝቅ ያደርገዋል። አርኤስኤፍ ድል ሲቀረው እዚህም ኢትዮጵያ ውስጥ ያለው የቲፒኤልኤፍ ካምፕ እንግዲህ ሀዘን ላይ ይቀመጣል እና አርኤስኤፍ ሲመታ እዚህ የቲፒኤልኤፍ ካምፕ ደግሞ ፌሽታ ይሆናል እና የሱዳን ውስጥ ያለው የፖለቲካ ትኩሳት በሙሉ የኢትዮጵያን የፖለቲካ ትኩሳትም ከፍና ዝቅ በማድረጉ ረገድ ምንም ለጥርጣሬ ለውይይትም የሚቀርብ አይደለም። አሁን አርኤስኤፍ ቴክ ኦቨር እያደረገ ነው። ስልጣኑ ይሄ አልቡርሃን የያዛቸውን ግዛቶች እያስለቀቀ
በርካታ ግዛቶችን መያዝ ጀምሯል። በዚህ በቡሌ ሆራ አካባቢ ኢትዮጵያ የምትዋሰንበት ከሱዳን ጋር ከዚህ የህዳሴ ግድብ ጋር የሚቆራኝ እዛ አካባቢ አርኤስኤፍ መያዝ ከቻለ ምናልባት በዚህ በቡሌ ሆራ አካባቢ ወያኔ ሊሰነዝረው የሚያስበውን ጥቃት የሚያስቀርና ለኢትዮጵያም በተወሰነ ደረጃ እረፍት ሊሆን ይችላል ማለት ነው። በዚህ በቡሌ ሆራ አካባቢ ሊመጣ የሚችለው ጫና የሚያስቀር ነገር ነው የሚሆነው። እንግዲህ አርኤስኤፍ እና አልቡርሃን ያላቸው የሽኩቻ ያላቸው እርስ በርስ እዚህም እዛም ያለው ግጭት ዞሮ ዞሮ በጣም በጣም ብዙ እንግዲህ ሰብአዊና ቁሳዊ ኪሳራ እያደረሰ ነው። ዓለምም ረስቶታል ብለን ለመናገር የሱዳንን እንግዲህ የመጫወቻ ሜዳ መሻኮቻ ያደረጉት ገልፎች ናቸው፣ የገልፍ ሀገራት ናቸው። እንግዲህ በጣም በጣም በርካታ እንግዲህ ፋክተሮች አሉ። እንደሚታወቀው አሁን እንደ ድሮ በፊት እንግዲህ ሀያላን ሀገራት ብቻ ነበሩ ሁሉም ነገር የሚዘውሩት የነበረው። የገልፍ ሀገራት እንግዲህ ወደዚህ ጂኦፖለቲካል አክተር ሆነው ስለመጡ የኢትዮጵያንም የሱዳንም የቀጠናውን ጉዳይ ህልውና በመወሰን ረገድ ትልቅ ሮል አላቸው ማለት ነው። እና አሁን ሱዳንም ተረስታለች ማለት ነው። ኢትዮጵያም ልክ በሱዳን መልክ እንዳትረሳ አንዴ ክሩ ከተተለተረ ኢትዮጵያ ወደዚህ ወደ ፍርሰት ወደ ኮላፕስድ ስቴት ካመራች እንደ ሱዳን ተረስታ የገልፍ ሀገራት መጫወቻ ነው የምትሆነው። ስለዚህ ጥንቃቄ ማድረግ አለብን የሚለው ነገር የሁሉም ሀገር ወዳድ ዜጎች ውትወታ ነው። ማዕከላዊ መንግስቱን የሚወጉትም ኃይሎች እልህ ሳይጋቡ ስቴት ፓወሩ ኮላፕስ እንዳያደርግ ትልቅ ስራ መሰራት አለበት፣ ልክ የሱዳን አይነት ሁኔታ እንዳይፈጠር የሚል ነገር ነው። እንደ መውጫ ያዝኩት እንግዲህ ከኢራንና ከአሜሪካ ጋር በተገናኘ ነው። እንግዲህ ኢራን በመካከለኛው ምስራቅ በሚገኙ አሜሪካ ወታደሮች ስፍራዎች ላይ የምታደርሰውን የኢላማ ምት የበለጠ አስፈሪ ለማድረግ አዲስ ቴክኖሎጂ አስተዋውቃለች። ስራ ምንድነው? ሚሳኤሉ ወደ ተተኮሰበት ወደሚፈልገው ታርጌት እየሄደ ሳለ ድንገት አቅጣጫ ሊቀየር ይችላል ማለት ነው። ይሄ ማለት እንግዲህ መከላከያ እሱ ለመከላከል የተተከለውን ሚሳኤል በቀላሉ እሱ ሊያሳስተው የሚችልበት ሁኔታ ነው። ይህ ቴክኖሎጂ እንግዲህ ምጥቀት አሜሪካ በመካከለኛው ምስራቅ ባላት ወታደራዊ አቅምና ደህንነት መዋቅር ላይ እጅግ አደገኛ የሆነ ስጋት ደቅኗል ማለት ነው። ለዛሬ የያዝኳቸው መረጃዎች በዚሁ ተቋጭተዋል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩን።